ፊታችሁ ለተበላሸ ማዳት ለሆነ እንዲሁም ደግሞ ጥቁር ነጠብጣብ ያለባችሁ ፊታችሁ ያማረ የተዋበ አንጸባራቂ ቆዳ እንዲኖራችሁ ዛሬ የምሰራላችሁን ክሬም ይጠቀሙ ማለት ነው። ይህን ቪዲዮ እስከ መጨረሻው ይመልከቱት ማለት ነው። እንግዲህ ዛሬ ከሁለት ነገር ብቻ ማታ ማታ የምንቀባው ክሬም ይዤላችሁ ቀርብ ያለው ማለት ነው። እሱም የሚያስፈልገው ቫዝሊን እና የቤቢ ኦይል ነው የሚያስፈልገው ማለት ነው። እንግዲህ ቫዝሊን በጣም ብዙ ጥቅም ያለው ለቆዳ ድርቀት፣ ለቆዳ መሰንጠቅ እንዲሁም ደግሞ ለፊት ልስላሴ፣ ሜካፕን ለማስለቀቅ ብዙ ጥቅሞች አሉት። ለፀጉራችንም ይሁን ለሁሉም ነገር ማለት ነው። ቤቢ ኦይል ደግሞ በጣም ብዙ ጥቅሞች አሉት። ለፊታችንም ይሁን ለቆዳችን ለሰውነታችን ይሁን በጣም ብዙ ጥቅም አለው ማለት ነው። ዛሬ እንግዲህ እኔ የምሰራው ከሁለት ውህድ ብቻ ነው። እናንተ ካላችሁ ኦልቬራ ጄል መጨመር ትችላላችሁ። ይሄ ከሱቅ የምንገዛው አለ አይደለ? ኦልቬራ ጄሉ ማለት ነው፣ ፍሬሹ ሳይሆን ያኛው። እንዲሁም ደግሞ ቪታሚን ኤ ካላችሁም ደግሞ ቪታሚን ኤ መጨመር ትችላላችሁ። እኔ እነዚህ ስለሌሉኝ የምሰራው ከሁለት ነገር ብቻ ነው፣ ከቫዝሊን እና ከቤቢ ኦይል ማለት ነው። እንግዲህ ይሄ ሁላችንም በየሱቁ የምናገኛቸው ናቸው ማለት ነው። እንግዲህ እኔ የምሰራው ለጓደኞቼ ጭምር ነው፣ አንድ ለራሴ እንዲሁም ደግሞ ለጓደኞቼ አብሬ ነው የሰራሁት ማለት ነው። እውነት ፊት በጣም ነው የሚያለሰልሰው፣ በጣም ከምላችሁ በላይ ማለት ነው። ስትቀቡት ራሱ ፊታችሁ ልስልስ ነው የሚለው ማለት ነው። እና ፊታችሁ እንዲወጠር እንዲሁም ደግሞ አንጸባራቂ የፊት ቆዳ እንዲኖራችሁ ከፈለጋችሁ እንግዲህ ይህንን ሞክሩት። እውነት ለአንድ ወር ለሁለት ወር ሞክሩት ማለት ነው። እና ብዙዎቹ የመሰከሩለት ብዙዎቹም ደግሞ ተጠቅመው ውጤት ያመጡበት ነው ማለት ነው። እንግዲህ የሚያስፈልገኝን ያክል የቫዝሊን መጠን አድርጋለሁ ማለት ነው። በሁለቱም እኔ እንዳልኳችሁ ለእኔ ብቻ አይደለም የምሰራው ለጓደኞቼም ስለሆነ ማለት ነው። የምፈልገውን የቫዝሊን መጠን አይነት አድርጋለሁ። እናንተ እንደምትፈልጉ ሰርቻ አስቀምጣለሁ ካላችሁ ሰርታችሁ ማስቀመጥ ትችላላችሁ። ያው ምንም የሚበላሽ ነገር ምናምንም ስለሌለው መቆየት ይችላል በጣም ብዙ ጊዜ ማለት ነው። ምክንያቱም አይበላሽም። ሰው እኔ እንደዚህ ባለኝ እቃ ሞልቼ ሰርቼ ነው የማስቀምጠው ለብዙ ጊዜ ለመጠቀም ማለት ነው። እንዲሁም ደግሞ ባረጋችሁት የቫዝሊን መጠን ቤቢ ኦይሉን አረጋለሁ ማለት ነው። ትንሽ ቤቢ ኦይል በዛ ብታደርጉት አሪፍ ነው፣ ምክንያቱም ቀጠን ብሎ እንደ ክሬም እንዲሆንልን ማለት ነው። ስለዚህ እዚህ አሁን በተለይ አረብ ሀገር ያለኖች በተለይ ፊታችን በጣም ይበላሻል እውነት ለመናገር በማዲያት እንዲሁም ደግሞ ምግብ ስንሰራ እንደዚህ የምግቡ እንፋሎት ፊታችን ላይ ብዙ ነገሮች ይወጣሉ። ብዙ ማለት እነዚህ ጥቋቁር ነጠብጣቦች ከፀሐይ የተነሳ የሚወጡ ማዲያቶች አሉ እና በፀሐይ የመጡ ማዲያቶች በነገራችን ላይ ራሳችን ከተንከባከብ ነው ይለቃል። የማይለቅበት ነገር ለምሳሌ ድንችና እርድ ዘይቱን አድርጋችሁ ድንቹን ትቀቅሉታላችሁ። ከቀቅላችሁ በኋላ ከእርዱ ጋር ከማሩ ጋር እንዲሁም ደግሞ ኦሊቭ ኦይል አድርጋችሁ የወይራ ዘይት አድርጋችሁ ፈጭታችሁ ፍሪጅ አስቀምጣችሁ መጠቀም ትችላላችሁ። ለማዲያታችሁ ሳትሰለችሁ ተስፋ ሳትቆርጡ ለሁለት ወር ለሶስት ወር ብትጠቀሙት ይለቃል ማለት ነው። ያ ምንድነው ትዕግስት ሲኖራችሁ ነው በነገራችን። እና ደግሞ የውስጥ አለ የውስጥ አሁን ማዲያት ውስጣችን ተጎድቶ ወይ በጨጓራ ወይ በህመም ከሆነ ደግሞ እሱ ውስጣችንን በደንብ ማየት ይኖርብናል። ወይም ደግሞ ወደ ዶክተር ሄደን አማክረን ለኛ የሚመጡን ምግቦችን ከቪታሚን ዲ ከቪታሚን ኤ ከአንዱም ከቪታሚን ሲ እንትን ያሉት ምግቦችን መመገብ ራሳችንን መንከባከብ ይኖርብናል ማለት ነው። እና ብዙዎቻችን አረብ ሀገር ያለኖች ራሳችንን እንትን እንላለን እና ራሳችንን አንጠብቅም ማለት ለጤናችንም ይሁን የሆነ ነገርን በቃ ውሃ ለመጠጣት ምን እስኪ አሁን ጠምቶን ራሱ ቆይ በኋላ ቆይ ትንሽ ቆይቼ
እንላለን ማለት ነው። ያ ነገር ደግሞ ለጤናችን ጉዳት አለ። ውሃ ደግሞ በደንብ መጠጣት አረብ ሀገር ላይ በጣም ይከብዳል ማለት ነው እና ውሃ በደንብ መጠጣት ይኖርብናል። በቪታሚን ሲ የበለጸጉ ምግቦችን፣ በቪታሚን ዲ የበለጸጉ ምግቦችን መውሰድ ይኖርብናል ማለት ነው እና ይሄ ክሬም ደግሞ ሞክሩት። እንደዚህ በደንብ አድርጋችሁ ማቀላቀል ይኖርባችኋል። እንዳልኳችሁ ማር ካላችሁ ማርን መጨመር ትችላላችሁ፣ ችግር የለም። በተለይ ደግሞ ኦልቬራ ጀል የሬት ጄሉ እሱን ብትጠቀሙ እሱንም ብታደርጉ በጣም ተመራጭ ይሆናል ማለት ነው። እኔ 2 ግብአቶች ብቻ ስላሉኝ እነሱን ነው የገዛሁት ያረኩት ማለት ነው። እና ሌላው ደግሞ የምመክራችሁ ነገር ደግሞ ምንድነው፣ ሰንስክሪን ተጠቀሙ። ሰንስክሪን ግዴታ ፀሐይ ስለሚነካን ብቻ መጠቀም የለብንም። ምግብ ለምንሰራ በቃ ኖርማሊ ምግብም ባንሰራም ፀሐይም ባያገኘን ሰንስክሪን ከብዙ ቆሻሻዎች ይከላከልናል፣ ከቨር ይሆንልናል ማለት ነው። የሚስማማንን ክሬም ተቀብተን ከዛ በላይ ደግሞ ግዴታ ሰንስክሪን መጠቀም ይኖርብናል ማለት ነው እና ፊታችን ለቆሻሻ እንዳይዳረግ፣ ለፀሐይ እንዳይዳረግ፣ እንዲሁም ደግሞ ምግብ ስንሰራ የምግብ እንትኖቹ ፊታችን ላይ እንዳያርፉ ያደርግልናል ከብዙ ነገር ማለት ነው እና ሰንስክሪን ተጠቀሙ ማለት ነው። ሌላው እንግዲህ ፊታችሁን በተፈጥሯዊ ነገሮች እንደዚህ መጠቀም በጣም ጥሩ ነው። ሳይድ ኢፌክት የላቸውም። ፊታችን ላይ የሚያመጡት ነገር የለም ማለት። ስለዚህ ይሄንን ክሬም ማዲያት ላለባችሁ፣ ፊታችሁ እየተሸበሸበ ያላችሁ፣ ግንባራችሁ ለምሳሌ ግንባር ላይ ያለ፣ አይናችን ስር እነሱ ማለት ነው እና ቫዝሊን ደግሞ ቅንድባችሁና አይነ ሽፋሽፍታችሁን መቀባት ትችላላችሁ። በጣም አሪፍ ነው እውነት ለመናገር እኔም ብዙ ጊዜ ይጠቀማል። በነገራችን ላይ ካስተር ኦይል ያካላችሁ ካስተር ኦይል እና ቫዝሊን አንድ ላይ ቀላቅላችሁ ለቅንድባችሁ ለሽፋሽፍታችሁ በጣም ተመራጭ ነው። ማታ ማታ ስትተኙ ቀብታችሁ ጠዋት ወደ ስራ ስትገቡ ትጥብ ብላችሁ መሄድ እና ተጠቀሙት። በጣም አሪፍ ነው ማለት። ስለዚህ ይሄን የሚመስል ክሬም ሰጥቶኛል። እንዳልኳችሁ እኔ 2 እንትን ነው የተጠቀምኩት፣ የ2 እንትን ማለት ነው ክሬሞች። ስለዚህ እንደዚህ አድርጌ እቀባለሁ። ማታ ማታ ነው በነገራችን ላይ መቀባት ያለባችሁ። ማታ ማታ ብቻ ነው የሚፈቀድ፣ ምክንያቱም ቫዝሊን ቀን ቀን አይመከርም። ቫዝሊን እንግዲህ ለቆዳ በጣም ብዙ ጥቅም አለው በጣም ማለት ነው እና ከቤቢ ኦይል ጋር ደግሞ ቀላቅላችሁ ስትሞክሩ ደግሞ ፊታችሁ ልስልስ ነው የሚለው። እውነት እዩብኝ፣ አንዴ ብቻ ሞክሩት ማለት ነው። እውነት ስትቀቡት ራሱ ልስልስ ነው የሚለው ማለት ነው ከቤቢ ኦይል ጋር። በጣም ጥሩ ነው፣ ሞክሩት ማለት ነው። እንግዲህ ሰሞኑን ደግሞ ወደ ሀገሬ ስገባ ደግሞ ያለውን ነገር የተፈጠረውን ነግራችኋለሁ ማለት ነው። እናንተም ጥንቃቄ እንድታደርጉ። ይህን ይመስላል። ስለተከታተላችሁኝ እጅግ አመሰግናለሁ። መልካም ጊዜ፣ መልካም ቀን ይሁንላችሁ ማለት ነው። ባይ